ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድ። yes አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ቆይ ንገር ስተት እንዳሰይ ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገር እኔ ማለት ነው ሁሉም ቤተሰብ ወዳል ሰይጣን ብቻ ነው የምጠላው ምንም አንቺ የጠየቀው ጥያቄ አጣ ቤታችሁ ያለው ኦሬዲ ቡሬ ነው አይደለ? አዎ ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል? ወጋሉ ብሎ ልጃቸው ሲሞቱባቸው ወይ ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያምቧቸች ልጄ እያለች አለቀሰች። እኔም አብሊያት እያምቧቸው አለቀስኩ። እሺ ያቺ እርጉዝ ሴት መሰለት ምትባላለች እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን። እኮ ቢሞት ማለት ነው የሚደግፈን ሰው እናጣለን። ትክክል። ከጓደኞችሽ ጋር እና ትምህርት ቤት ላይ ምናምን አትጣሉም? ተጣልታችሁ አታውቁም? መጣላት ሰይጣን እንደሆነ አታውቁም እንዴ? ሰው ታዲያ እኔ ካስከፋኝ ካማረረኝ ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ፊት የተጠላ ነው። ፍጥረቱን ሁሉ ይጠሉታል። እና ብቻው መኖር የለበትም። ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ላጎቱን ነው። ሰው ነው ዋናው ነገር ማለት ማርያም ማሰብ ከሱ የተወለደው ማሰብ ነው። ከሱ የተወለደው ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የሕይወት መንፈስ ቅዱስ ማሰብ ነው ይልና እንግዲያውስ ማርያም ማሰብ ስላሴ ማሰብ ነው። ማርያም መርሳት ስላሴ መርሳት ነው። ያከበራትም ማለት ነው። ከቤት እንግዳ ምናምን ትቀበላላችሁ? እንግዳ ሲመጣ ገና በሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ የሚየተጫወቱ ከገባ በኋላ እንደገና መጫወት እንደገና ማየት እሺ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለጉ የሰውን ተንኮል የሚለቅም ሰው እሱ ዝምብ ነው ይላል መጽሐፍ። ዝም ብላችሁ ቁስል አትሂዱ። አብራችሁ የሚኖረውን ሰው ቁስል አትፈልጉ። አበቦን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደጉን መልጦ ነው እንጂ ኩፍኩፉን ቢመርጥም እኛ አንድንም ነበር። እድሜሽ አንቺ ዝም ብዬ ሳስበው 4 አይመስለኝም። እግዚአብሔርን ለምትቀበል ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ይቀበላል። አይፈላም፣ ካሜላም አይፈላም።